አምላከ ቅዱሳን ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ብዙ ሰዎች በተለይም በህፃንነታቸው ጊዜ ሌሊት ከተኙበት ተነስተው አንዳንዶችም በር ከፍተው ይወጣሉ። ይህ አጋንንታዊ ችግር ቢሆንም በዚህ ጉዳይ አይነ ጥላ የተባለው አጋንንት የአንበሳውን ድርሻ ይወስዳል። አይነ ጥላ ልጆችን አዋቂዎችን እንደተኙ ልባቸውን ሰውሮ ይዟቸው ይሄዳል። ይህ የሚሆነው አይነ ጥላው ለልጆቹ እውነት የሚመስል ግን የማይጨበጥ ህልም በማሳየት ከተኙበት ተነስተው እንዲሄዱ ያደርጋቸዋል። በሳይንሱ ልጆች በእንቅልፍ ልባቸው ከአልጋቸው ተነስተው የሚሄዱትን ሶምናምቡሊዝም በማለት ይገልጸዋል። ትርጉሙም በእንቅልፍ ልብ ሄያጅ ማለት ነው። ሳይንሱ በእንቅልፍ ልባቸው የሚሄዱትን ልጆች ችግሩን እንደ ችግር ሳይሆን ጉዳት የሌለው ግን ወደ ውጭ ሲወጡ ብቻ አስጊ የሚሆን ተገቢ ያልሆነ ነገር ለምሳሌ ቁም ሳጥን መክፈት፣ በር መክፈትና ያልሆነ ቦታ ሽንት የሚያሻና እንደሆነ ይገልጻል። በእንቅልፍ ልባቸው የሚሄዱ ልጆች አብዛኞቹ በእንቅልፍ ልብ ቢሆንም አይናቸው ግን ቁልጭ ብሎ ያያል። ሌሎቹ እንደተኙ አይናቸውን እንደጨፈኑ ይሄዳሉ። ሲቀሰቅሷቸው ሲያነቋቸው ግን መፍዘዝ፣ መንገላጀጅ፣ ካልሄድኩ ብሎ መታገል፣ አይናቸውን ማንከራተትና የተለያዩ ቦታዎችን ማማተር፣ ግራ መጋባት መገለጫቸው ነው። ሳይንሱ በእንቅልፍ ልባቸው ለሚሄዱ ልጆችና አዋቂዎች መፍትሄ ብሎ የሚያስቀምጣቸው አንደኛ አካባቢን ምቹና ተስማሚ ማድረግ፣ ምቹ ካልሆነ አተኛኝ ራስን ወደ ተረጋጋና ምቹ እንቅልፍ መውሰድ፣ ተመጣጣኝ እንቅልፍ ማግኘት፣ ድካም የማይሰማቸውና ጫና የማይፈጥር ቦታ እንዲተኙ ማድረግ፣ ቀላልና ጥሩ ልብስ መልበስና አልኮል መጠጥን አለማዘውተር በማለት ያስቀምጣል የወለላይቱ እመቤት ልጆች። ይህ ሁሉ ዘላቂ መፍትሄ ሳይሆን የተሞከረ መላምት ነው። በስጋ እውቀት እንጂ በእምነት የሚተገበር ስላልሆነ ውጤት የለውም። ምናልባትም ለጊዜው አጋንንቱ ራሱን ለመሰወር በእነዚህ መፍትሄ ተብዮች ውስጥ በመደበቅ ሊተዋቸው ለጊዜው ይችላል። ሳይንሱ በእንቅልፍ ልብ ተነስቶ የሚሄድ ምክንያቶች ብሎ ያስቀመጣቸው አሉ። አንደኛ የእንቅልፍ እጥረት ወይም ድካም፣ ሁለተኛ ስርዓትን ያልተከተለና ከተለመደ ወጣ ያለ እንቅልፍ በመተኛት፣ ሶስተኛ አንዳንድ የምንወስዳቸው መድኃኒቶች፣ አራተኛ ከፍተኛ ጭንቀት መንስኤ ናቸው ይላል። የሚገርመው ሌሊት በእንቅልፍ ልባቸው ተነስተው የሚሄዱ ሰዎች መንገድ አለመሳታቸው ነው። ለምሳሌ ከጓዳ ተነስተው ወደ ውጭ የሚወጡ ከሆነ አይነ ጥላው ራሱ እየመራቸው መግቢያ መውጫውን ሳያስታቸው ይዟቸው ይሄዳል። አይነ ጥላው ይህንን በማድረጉ የሚያገኘው አይነ ጥላዊ ጥቅም አለ። አንደኛ ለከፍተኛ ድንጋጤ ይዳርጋቸዋል። እነሱ ሀገር ሰላም ብለው ነው የተኙት፣ ግን ድንገት ከተኙበት ተነስተው በእንቅልፍ ልብ ሲሄዱ ተገኝተው ሲቀሰቀሱ ራሳቸውን አልጋ ላይ ሳይሆን ሌላ ቦታ ስለሚያገኙ ለከፍተኛ ድንጋጤ ይዳርጋቸዋል። ሁለተኛ ለልክፍት ይዳርጋቸዋል። አይነ ጥላው ከተኙበት ልባቸውን ሰውሮ ይዟቸው ሲሄድ ሌሊት ለሚክለፈለፍ አጋንንት አሳልፎ ይሰጣቸዋል። በዚህም እንደ መጋኛ ያለ አጋንንት ሊመታቸውና ለህመም ሊዳርጋቸው ይችላል። ሶስተኛ ለሞት ሊዳርጋቸው ይችላል። ይህም አይነ ጥላው ሌሊት ከተኙበት ቀስቅሶ ልባቸውን ሰውሮ ቤተሰብ ሳያይ ከቤት በማስወጣት ወንዝ፣ ጉድጓድና ገደል ውስጥ ሊከታቸው ይችላል። አራተኛ ለከፋ አደጋ ሊያጋልጣቸው ይችላል። ይህም በተለይ ሴት ልጅ በውስጥ ልብስ ከቤት ስለሚያስወጣት ለመደፈርና ለመደብደብ ብሎም እስከ ሞት የሚያደርስ ነገር ውስጥ ሊከታቸው ይችላል። ብዙ ጊዜ ሌሊት ከተኙበት እየቀሰቀሰ ልባቸውን እየሰወረ ከቤት ላስወጣ የሚል አይነ ጥላ በልጆች ላይ ይጎላል። አንዳንዶቹን ሲያድጉ ይተዋቸዋል። የሚሆነው አጋንንቱ ከፍ ሲሉ የፈተና አቅጣጫውን ለመቀየር በውስጥ አድፍጦ እንጂ ትቷቸው አይደለም። በሌላ አባባል አጋንንቱ እንዳይነቃበት ራሱን በመሰወር ሌላ የፈተና በር ይከፍትባቸዋል። በውጭ ዓለም ሌሊት በእንቅልፍ ልብ የሚሄድ ችግር እንደ አንድ ቀላል ችግር እንጂ የአጋንንት ጦስ መሆኑን አያውቁም። የሚገርመው በልጅ ላይ ያለ አጋንንት ልጅቷን በእንቅልፍ ልቧ አስነስቶ በሽጉጥና በቢላዋ እናቷን ወይም አባቷን ሲያስገድል ይታያል። በእንቅልፍ ልብ ሰዎች በሚፈጥሩት አደገኛ ነገሮች መጥፎ ነገር ካደረሱ በፍርድ ቤት አወዛጋቢ ፍርዶች ነው የሚበየኑት። የወለላይቱ እመቤት ልጆች በእንቅልፍ ልብ በአልጋ ላይ መሽናት፣ ከአልጋ ላይ ተነስቶ መሄድ፣ በር ከፍቶ ወደ ውጭ መውጣት የአይነ ጥላ አጋንንት አንዱ ምልክት ስለሆነ ቤተሰብ ከፍተኛ ትኩረትና ጥንቃቄ ማድረግ አለባቸው።
አጋንንቱ በእንቅልፍ ልብ አስነስቶ ህልም አሳይቶ ከተኛንበት ቀስቅሶ ከቤት ካስወጣን ነገ ደግሞ በቆማችን የህይወት አቅጣጫችንን በማስቀየር እኛ በማንፈልገው ግን እሱ በሚፈልገው የጥፋት ጎዳና እንዳይወስደን ልንነቃበት ይገባል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ብሎናል። እንዲሁም በዚህ ችግር የተያዛችሁ ሰዎች ወይም ልጆቻችሁ የተያዙባችሁ ሰዎችን ጸበል ማስጠመቅ፣ ጸሎት ማድረግ፣ ለምንወደው ታቦት ስለት መሳል ችግሩን ሳይቃጠል በቅጠል ያደርግልናል። አይነ ጥላ ልጆችን ወይም አዋቂዎችን በእንቅልፍ ልብ አስነስቶ ማስኬድ ብቻ ሳይሆን በተኙበት ቀን የሰሙትን ያወሩትን ሚስጥር ተብሎ የተነገራቸውን በተኙበት ያስወራቸዋል። አንዳንዶቹ ቀን የሰሙትን በሙሉ ሌሊት ምንም ሳያስቀሩ ያወራሉ። ይህ የአይነ ጥላ ችግር ስለሆነ አንዱ መፍትሄ ውዳሴ ማርያም፣ ሰይፈ ሥላሴን ጸልዮ መተኛት ነው። ወዳጆቼ በተኙበት በእንቅልፍ ልብ መሄድ በልጆች ጎልቶና ሰፍቶ ቢታይም በወጣቶች በጎልማሶችና በአዛውንቶችም ላይ ይታያል። በተለይ ከአይነ ጥላ በተጨማሪ የቤተሰባችን የዛር መንፈስ ካለ መንፈሱ ልጆችን ለመበቀል እናት አባታቸውን ለማሳቀቅ በተኙበት ሌሊት የሚያውቁትን ሰውና ከቤተሰባቸው አንዱን በመምሰል በስርዓት ቀስቅሶ ይዟቸው ሊሄድ ይችላል። የዛር መንፈስ ልጆችን ሌሊት እየቀሰቀሰ በህልማቸው ይዟቸው ሲሄድ ቅድም እንዳልኩት ለተለያየና ለከፋ ችግር በተለይም እስከ ሞት ሊያደርሳቸው ይችላል። ስለዚህ በእኛና በልጆቻችን ላይ እንደዚህ አይነት ችግር ያለብን ሰዎች በርትተን ጸበል ልንጠመቅና ልንጸልይ ይገባል። ይህ ካልሆነ ግን እንደ ቀልድ የምናየው ችግር ቅዠት ነው፣ ስትባንን ሲባንን ነው፣ ልምድ ነው፣ ችግር የለውም በማለት የልጆቻችንን ውድ ህይወት እስከ ማጣት ሊያደርሰን ይችላል። ለዛሬ እዚህ ላይ በቃናል። በቀጣይ በክፍል 16 ፈሪ የሚያደርግ አይነ ጥላ በሚል ርዕስ እንማማራለን። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረስ። ትዳሩን አፋታክ? አዎ። እሺ። አሁን ብቻውን ያለው 2 ዓመት ከምናምን ሆኖታል። ይሄ ለየት የሚያደርገው ምንድነው? በጣም ነው የሚያሳዝነው። በቲክቶክ ላይ የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። ደፍተራዎቹ ማለት ነው። እንዲናረጋለን እንዲናከናውናለን ብለው እሱ ደግሞ በየዋህነት ከዛ ስልክ ያነሳና ይደውላል። ያ ሰው ደግሞ ሲያነሳ ቀሲስ ሄኖክ ነኝ ብሎ ያወራዋል። እሱን ማለት ነው። አዲስ አበባ ና ብሎት እዚህ ጎሮ አደባባይ ከደረሰ በኋላ ፍራንክ ይጠይቀዋል ማለት ነው። አስገባ ብሎ አበበች ጎበና በኩል ገባ አሉኝ። ሰዎች ነገሩኝ። በዛ ገባው። ስገባ ግን እርሶን አላገኘውም። ከመኪና ላይም ጥለነዋል፣ አጋጭቸዋል። አቤት እምባውና ላቡን ብትመለከቱት እንደ ውሃ ነው የሚፈሰው። አጀሬ ነዶ ተቃጥሎ ማለት ነው። በስላሴ ይዣለሁ። ምንድነው ያለው? አይነ ጥላና ቡዳና ይሁዳ መንፈስ መተት። እሺ። የሰዎች እሺ። ምን አረጋችሁት? እንዳይሰራ እንዳይስማማ ከሰው ጋር። እሺ። ስራው እንዳይሰራ አስጨንቀዋለሁ። እሺ። ከቤተሰቡ ጋርም እንዳይስማማ። ትዳሩን አፋታክ? አዎ። እሺ። አሁን ብቻውን ያለው 2 ዓመት ከምናምን ሆኖታል። ይሄ ለየት የሚያደርገው ምንድነው? በጣም ነው የሚያሳዝነው። በቲክቶክ ላይ የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። ደፍተራዎቹ ማለት ነው። እንዲናረጋለን እንዲናከናውናለን ብለው እሱ ደግሞ በየዋህነት ከዛ ስልክ ያነሳና ይደውላል። ያ ሰው ደግሞ ሲያነሳ ቀሲስ ሄኖክ ነኝ ብሎ ያወራዋል። እሱን ማለት ነው። እሱ አሳን ያለው አዲስ አበባ ና ብሎት እዚህ ጎሮ አደባባይ ከደረሰ በኋላ ፍራንክ ይጠይቀዋል ማለት ነው። አስገባ ብሎ በእኔ ስም እያጭበረበረ ማለት ነው። በነገራችን ላይ በማህበራዊ ሚዲያ ላይ በስሜ የሚያጭበረብሩ አሉ፣ ተጠንቀቁ። ለምሳሌ ምን ያደርጋሉ መሰላችሁ? ስለ መተት ያስተማርኩት ተከታታይ ትምህርት አለ።
ከዛች መሃል ላይ ለራሳቸው ለጥፋታቸው ለክፋታቸው የሚመቸውን ይወስዱና ከዛ ቪዲዮ ሰርተውበት ከስር የራሳቸውን ስልክ ያስቀምጣሉ። ከዛ በኋላ እኔ መስላቸዋለሁ፣ ሰዎች ይደውላሉ። ስልክ ሲነሳ ቀሲስ ሄኖክ ነኝ ይላል። ችግርህን ፈታለሁ፣ ይሄን ያህል ገንዘብ አምጣ ይላል። ባለፈው ተናግሬ ያለው አንድ ሰው እንደዚህ ከካናዳ 1,500,000 ብር ተጠይቋል። በእኔ ማለት ነው፣ እኔ መስየው። ከዛ ልጁ ይበሳጭና አይማ ቄስ አይደለም ማጭበርባሪ ነው፣ እንዴት 1,500,000 ብር ይጠይቀኛል ብሎ እሪ ያለ። በኋላ ለሰው ሲናገር ኧረ እኔ ቀሲስን አውቃለሁ እሳቸው እንዳያረጉም ሌላ ሰው እንዳይሆን ሲጣራ ለካ እኔ አይደለሁ የኔም ስልክም አይደለም። ቢቸግረን ሁሉ ለፖሊስ ሁሉ ተናግረን ሪፖርት አደረገን ማለት ነው። እና ተጠንቀቁ። እኔ የምገኝበት ቦታ ይታወቃል። ጎሮ ኪዳነ ምሕረት ነው። ረቡዕ፣ ዓርብ፣ እሁድ የመጣ ሰው በአካል ያገኘኛል። እኔን ለማግኘት 74 ሳንቲ አይከፈልም። ለምን ይከፈላል? እኔ እዚህ ነው ያለሁት። እና ሌሎቹ በስሜ ያጭበረበሩ ስለሆነ ተጠንቀቋቸው። ቀሲስ ሄኖክ ነኝ ብለው ብር አስገቡ እንደዚህ እያሉ የሚጠይቁ ካሉ ያኔ መጠንቀቅ ነው ማለት ነው። እስኪ ደብተራ ምን አስብለን ያስመጣኸው? ተቃጠልክ? ነደድክ? እሺ ከሐዋሳ ነው አይደል የመጣው? እሺ አቤት። እሺ ታሪኩን ልጁ ራሱ ይናገራል። ሌላ ምን አደረጋችሁት? ከመኪና ላይም ጥለነዋል፣ አጋጭቸዋል። እሺ ግን ተረፈ? እሺ ህይወቱ ቤቱን ብቻውን ጥሎ ነው ብቻውን ያለው ቤት ውስጥ። አቤት እንባውና ላቡን ብትመለከቱት እንደ ውሃ ነው የሚፈሰው። አጀሬ ነዶ ተቃጥሎ ማለት ነው። እሺ ምን ልታረጉት ነበር መጨረሻ? ህይወቱን ልንወስድ ነበር። እሺ አልተሳካል። መተት የጓደኛ የምቀኛ የቤተሰብ የምን መተት ነው? የቤተሰብ የዘመድና የጓደኛ። የዘመድና የጓደኛ ምን አርጉት ነው የተባላችሁት? ምንም ከሰው በታች እንዲሆንና ህይወቱን እንዲያሳልፍ። ምን ነበር የሚሰራው? ሹፌር። እሺ ሹፍርና ነው የሚሰራው። የሚገርም ነው። ተዘጋጁላችሁ። እስኪ አይነ ጥላ ምን አረክ አንተ? ከሰው አጋጨዋለሁ፣ እንጀራውን እዘጋለሁ። እሺ በቃኛውን በቃ ልቀቀኛውን። የሚገርም ነው። በስላሴ ስም በስላሴ ስም በሉ። በስላሴ ስም በመድኃኔዓለም ስም በመድኃኔዓለም በዛሬው ዕለት በዋለችው በልደታ ማርያም ስም በልደታ ማርያም በቅዱስ ሚካኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም አይነ ጥላ የቤተሰብ የምቀኛ መተት የቤተሰብ ዛር የቡዳ መንፈስ ሁላችንም አንድም ሳንቀር ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 ጮና ጦት ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 4 5 6 በላይ መጨረሻ ገንዝ እንደ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ መላኩ። ኪዳነ ምሕረትን አመስግኑለት። ልደታ ማርያምን አመስግኑለት። ያው ኢመርጀንሲ ስለሆነ ነው። ሆስፒታል መደበኛ ታካሚ አለ። ድንገት ችግር ደግሞ የደረሰበት ያው በቪአይፒ አይደለም የሚስተናገደው። ይሄ ድንገተኛ ታካሚያችን ነው። አይዞኝ ና እስኪ እግዚአብሔር ይባርክ። መብራን ተባርክ። ደህና ነህ? እግዚአብሔር ይመስገን። ስም ማን ነው? ጌታ ወይ ሙሉ ጌታ። በመተት አጎደሉክ። ከሐዋሳን የመጣኸው ስትመጣ ምን ተብለ ነበረ? በእኔ ስም ጥቅምት ወር ላይ ነው። እሺ የጥቅምት ወር ላይ ቲክቶክ ላይ እከታተላለሁ። የእርሶንም የመምህር ግርማና ናዝሪት ያሉትን አባት እከታተላለሁ። እሺ ከዛ ስልክ ተለጥፏል። የእርሶ እንትን ላይ ስብከት ላይ ደወልኩ። ማታ የት ነው የሚያገለግሉት አባ ልምጣ ስል እንፈልጎታለሁ ተቸግሬያለሁ ስል ሀያት ገብርኤልና ኪዳነ ምሕረት ደባል እዛ ነኝ አሉ። እሺ ብዬ ፕሮግራም ይዤ በቃ ለእህቶቼ ነገርኩና መጣሁ። ስመጣ በሰው ምልክት ወደ ሀያት ወርጄ አደባባዩ ላይ መድኃኔዓለም ነው የሄድኩት። መጀመሪያ ከመድኃኔዓለም በአበበች ጎበና በኩል ገባ አሉኝ። ሰዎች ነገሩኝ። በዛ ገባው። ስገባ ግን እርሶን አላገኘሁም።
ስልክ ደወልኩ። መጀመሪያ ግን ካህኖችን ጠይቅ ቆይተዋል፣ ከዚህ ገዳም ሄደዋል አሉኝ። እርሱ ታዲያ የሆነ ሰው ደውሎ እንደዚህ እዛ ላይ ስልክ አለ፣ ስልክ ደውል ብሎኝ ነበር በሳቸው ስም አልኩኝ። ከዛ እስቲ ደውል አሉኝ። ስደውል ቤት ተከራይቼ ነው እዛ ና አሉኝ። ስንት ሺህ የተነጋገር ነው አሉኝ። ኧረ ምንም አልተነጋገርኩም፣ በገንዘብ እኔ እርዱኝ ያልኩት አልኳቸው። ከዛ ስንት ነው ያለ? እኔ ምንም የለኝም ስል 25 ሺህ ትከፍላለህ አሉኝ። ኧረ ምንም የለኝም ስራ ፈትቼ ነበር። በስመ አብ 25 ሺህ ብር 25 ሺህ ብር እንደው ግፍ አይደል? በጣም ይገርማል። እሺ ከዛ ትቼ ወደ ስውሯ ማርያም ሄድኩ። ስውሯ ማርያም አንድ ሳምንት ቆይቼ ወደ ቤት ተመለስኩኝ። እኔ ነኝ አይደል የመሰልኩ ምስሎት እርሱና ስብከቱን ስለምከታተል። እንደው ምን አልከኝ ግን በወቅቱ እንደው የሉም እንደሌሉንና አታላዮች እንደሆኑ ነው የተረዳሁት። ከዛ ወደ ስውሯ ማርያም ሄድኩኝ። እዛም እግዚአብሔር ይመስገን ስውሯ ማርያም ስሟ የተመሰገነ ይሁን፣ የድንግል ማርያም ልጅ ስሙ ይመስገን። እግሬ ላይ ከመኪና ወድቄ የሆነ ያበጠ ነበር፣ እሱን አወጣችልኝ። ተመልሼ ወደ ቤት ገባሁኝ። ክብር ለሱ ይሁን፣ ለኪዳነ ምሕረት እግዚአብሔር ይመስገን። ትዳርን እንድትፈታ እንዳትሰራ ህይወት እንዲመሰቃቀል ከሰው በታች እንድትሆን የተደረገ መተት አይነ ጥላ ዛሩ ነበረ፣ ተሸኝቷል። እመቤታችን በልደቷ በደስታዋ ቀን ገላግላሃለች። ልደታ ማርያም የመጨረሻ ታድርግልህ በሉት። ህይወትን ታስተካክልልህ፣ የጎደለውን ትሙላልህ። በስሜ የሚያጭበረብሩትን ተጠንቀቋቸው፣ አትመኗቸው። በተለይ ደውለው ቀሲስ ሄኖክ ነኝ ብለው ብር ከጠየቋችሁ እኔ አይደለሁ። ሰማችሁ አይደል? ለመለየት እኮ ቀላል ነው። ሌላ ቦታም ከቀጠሯችሁ ተጠራጠሩ። እኔ አንድ ሰው በግሌ የሆነ ቦታ ሰው ቀጥሬም አናግሬም አላቅም። ይሄው ሁላችሁም እዚህ ነው የምታገኙኝ ነው የምለው አይደል? እዚህ ነው የምገኘው፣ ሌላ ቦታ የትም አልገኝም። እመቤታችን የመጨረሻ